አሁን ነው መጣ እዛ ስደርስ መብቴ በቃ ሂጅ ልመጣ እንጂ ደረታል። አሁን እኮ ለምሳት ሊጠጋ ነው መንገዱ ክፍት ቢሆንስ ወይ ብታድርም ትሆናለች። ማርቲ ሴት ልጅ ነች፣ በዛ ላይ አደራ አይነት ብዙ ነገር ሊገጥማት ይችላል። እሷ ነገር ትመጣለች። ይልቅ ቁጭ በልና በልጆቻችን ጉዳይ ነው። ልጆችን በደንብ አድርገው ያውቃቸው። የምትረብሸው አቢጌል ናት። እስከ ዛሬ ብዙ ነገር አልፈታም። እንደ ጋለ ብረት ቀጥቅጬ ወደ ቦታው መልሰታል። ዛሬ አደረችና ሁሉ ነገር ረሳቸው። እባክህ ተረጋጋ። ደምጭ ትመጣ አንቺ ደግሞ ሻልተኝ በሩ ሰላም ታስተኛለች እንዴ ዛሬ ጋሽ ይሄን ወረቀት እዛ ቆሻሻ ነገር ውስጥ ነው ያለው። በእንግሊዝኛ ስለሆነ የሚጠቅም ነገር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ግን ዳጣ ክፍል 11 ላይ ደርሰናል። ከአሁን በፊት ያው አልነበርኩም፣ ቪዲዮም ቶሎ ቶሎ እየለቀኩ አልነበረም። ኢትዮጵያ ስለገባው ትንሽ ኔትወርክ አስቸግሮኝ ነበረ። ከዚህ በኋላ እንግዲህ በየቀኑ ቪዲዮ ለቃለሁ፣ አልጠፋም። እናንተም ላይክ ሼር እያደረጋችሁ አበረታቱን፣ ይገዙኝ፣ ይገዛችሁ አይለኝ እላለሁ። እንግዲህ ዳጣ ክፍል 11 ላይ ደርሰናል። ዳጣ ያው አባቷን አግኝታ አባቷ ቤት ሄዳ ነበረ። የአባቷ ሚስት ግን ልጁ መሆኗን ስላላወቀች እናም ጥያቄ ፈጥሮባት ነበረ። የእውነት ልጁ ናት ወይስ ደግሞ እሱ እንዳለው የጓደኛውን ልጅ ናት የሚለው ነገር ጥያቄ ሆኖባት ነበር። በዚህ መሀል እንግዲህ የችኛዋ ልጇ ታውቃላችሁ በዳጣ ትቀናለች እና ቤት ውስጥ እንድትቀመጥ አትፈልግም። እንግዲህ ጥርጣሬ ስለነበራት ጸጉራቸውን የአባቷንም የሷንም ወስዳ አስመርምራለች ዲኤንኤ እና የምርመራ ውጤቱ ደርሷት ነበረ ለእናትየዋ። የምርመራ ውጤቱ እንግዲህ እንደሚያሳየው ዳጣ የእሱ የደረጀ ልጅ አለመሆኗን ነው። እንዴት አድርገው ያስመረመሩት አላውቅም ብቻ እና ይህን የፈለገችው እንግዲህ ያችኛዋ እህቷ ዳጣ ከቤት እንድትወጣ ስለምትፈልግ በጣም ብዙ ነገሮችን እያደረገች ነበር እና ያ ወረቀት ሲመጣ እንግዲህ ዳጣን ጠርታ ሴትየዋ ማነው አባትሽ ስትላት በጣም ደንግጣ ነበረ። እሷም ትንሽ ግራ ተጋባች እና እኔ አባቴን አላውቀውም አለቻት። ከዛም በኋላ እሷን በቃ ውጭ ካለች በኋላ የችኛዋን ልጇን ጠራቻት። እሷ ስትመጣላት እንደዚህ ስታደርጊ የእውነት ዳጣ የደረጀ ልጅ ብትሆን ትዳሪ ሊፈርስ እንደሚችል እናንተ ልትለያዩ እንደምትችል አላሰብሽውም ነበር ወይ እያለቻት ነው። እሷም እኔ ማየ ይህንን አላሰብኩትም እያለቻት ነበረ። ያው እንግዲህ የምርመራ ውጤቱ ዳጣ የደረጀ ልጅ ሳትሆን ያው የጓደኛው ልጅ እንደሆነች የሚያመለክት ነው አይነት ነገር እያለቻት ነበረ። ዳጣም እንግዲህ ከእህቷ ጋር ከተጣላች በኋላ ሄዳ ነበረ ወደ ወንድሟ ክላስ እና ምን ሆነሽ ነው እያላት ነበር። እሷም አንድ ጥያቄ እየጠየቀችው ነበር። ጥያቄው ምንድን ነው? እናትና አባትህን አታውቃቸውም ልበል? ሁለታቸውንም ካላወቃቸው ቅድሚያ ማንም ማወቅ ትፈልጋለህ እያለችው ነበር። እሱ ምን አይነት ጥያቄ ነው የምትጠይቅኝ እያላት፣ ያው እናቴን ማግኘት እፈልጋለሁ፣ ምክንያቱም እናቴን ካገኘኋት አባቴን የማገኝበትን መንገድ ታሳየኛለች፣ አባቴ የት እንዳለ ትነግረኛለች እያላት ነበረ ለዳጣ። እናም እንግዲህ ዳጣና እህቷ ተጣልተው ሊደባደቡ ሲሉ እናትየዋ ደርሳለች። እናንተ ልጆች ምንድን ነው የምታደርጉት? ለምን አትሰሙኝም እያለቻቸው ነበረ። እንግዲህ ዳጣም በቃ እኔ ቤትሽ ስለመጣሁብሽ ነው አይደል እንደዚህ ሆንሽው፣ ቤትሽን ለቅቄልሽ እሄዳለሁ፣ ከዚህ በኋላ አልመጣብሽም፣ አይዞሽ አለቻት እና እናትየዋም ኧረ ተይ ዳጣ እንደዚህ አትሁኚ ዝም በያት እያለቻት ነበር። ዳጣ ግን ታግሳ ሁሉም ነገር ከአቅሟ በላይ ስለሆነባት ቤቱን ለቃ ወጥታለች። እንግዲህ ውሃን በጣም ስለምትወዳት ቻው ልበላት ብላ ወዳለችበት ቦታ ሄዳ ነበርና ውሃም አልለቅሽም ብላ አንቃ ያዘቻት። እህትሽ ነኝ ብለሽኛል ነበር እና ለምን ነው ጥለሽኝ የምትሄጂው አለቻት።
እሷም ልቀቅኝ ባክሽን እየመጣሁ አይሻለሁ፣ አዎ እህትሽ ነኝ አለቻት እና ሄደች ማለት ነው። እናም እንግዲህ ዳጣ እንደምታውቁት የቤቱ ድምቀት ነበረች። ዳጣ የምትወደድ አይነት ልጅ ናትና ቤቱ ዳጣ ከሄደች በኋላ ቤቱ የሚያስጠላ ሆኗል እና ዳጣ በመሄዷ ምክንያት ከፍቷቸዋል። ውሃ ምግብ እየበላች አይደለም፣ ዳጣን አምጦልኝ እያለች ነው። እናም እንግዲህ ቤት ውስጥ ያለችው ሰራተኛ የዳጣ እናት ትመስለኛለች። እሷም ዳጣ በመሄዷ ትንሽ ደብሯታል እና እያወሩ ነበረ ከልጁ ጋር እና ሀሳቤን ቀይሬያለሁ፣ እኔም ከዚህ ከቤት መውጣት እፈልጋለሁ እያለችው ነበረ። እሱም ተደናግጧል። ኧረ እባክሽ የምርሽን ነው እንዴ እያላት ነበር። እሷም የምሬን ነው፣ ከዚህ በኋላ እዚህ ቤት አልቆይም፣ መቆየት አልፈልግም፣ መውጣት አለብኝ እያለችው ነበረ። እናም እንግዲህ ይቺ ነገረኛ የሆነች ልጅዮ ዳጣን በየትም ብላ በነገር ተክትካ ካባረረች በኋላ እንግዲህ ልጁ ጋር ሄዳለች። እሷም ይህንን ልጅ ትቀማኛለች ብላ ፈርታ ነው ካላቸው ቀረቤታ አንጻር እሷን ያባረረቻት እና እሷን ካባረረች በኋላ ወደ ክላሱ ሄዳለች እና እሷ የምትፈልገውን ነገር እንዳደርግላት እየጠየቀችው ነበር። እሱም ምንም አይነት ፍላጎት እንደሌለው ከእህትነት ውጭ ምንም አይነት ስሜት እንደሌለው እየነገራት ነበር። ይህንን ስትሰማ እሷን በጣም ተናደደች እና አስብበት፣ አንድ እድል ብቻ ሰጣለሁ እያለችው ነበረ። እሱም ውጭልኝ ብሎ አባረራት። እናም የዳጣ አባት ከውጭ ሲመጣ ዳጣ እንደሌለች ተነገረውና ለዳጣ ደውሎ እንዴት እንደዚህ ይደረጋል? እንዴት እንደዚህ ታደርግኛለሽ? እያላት ነበር። እሷ ምን ላድርግ፣ ሁሉም ነገር ከልክ በላይ ሆነ፣ መቻል አቃተኝ፣ ስለዚህ ሄጃለሁ እያለችው ነበር። እሱም አሁን አለሽበት ቦታ መጥቼ ወስድሻለሁ እያላት ነበር። እሷም እንዲህ እናክላለች። አዎ መጥቼ ለወስድሽ ነው እያላት እንግዲህ ከቤትም ሚስቱ አሁን በጨለማ አትሄድ እያለችው እና እሱም ችግር የለውም ታዲያ በዚህ ጨለማ እንዴት ነው ውጭ የምታድረው? ሴት ልጅ ነች፣ ምን እንደሚያጋጥማት አይታወቅም እና ሄጄ ማምጣት አለብኝ ብሎ ከቤት እየተጣደፈ ወጥቷል። እንግዲህ ከቤት ሲወርድ ደረጃ ላይ ቤት ውስጥ ያለችው ሰራተኛ ዲኤንኤ ያስመረመሩበትን ወረቀት ቆሻሻ ቦታ ጥለው ስለነበረ ያንን አግኝታለች እና ጋሼ ይህንን ወረቀት ያገኘሁት ቆሻሻ ቦታ ነው እና እንግሊዘኛ ስለሆነ ማንበብ አልቻልኩም፣ ስላላወኩት እንዳልጥለው ብዬ ነው እና አንብበው አይነት ነገር ብላ ሰጥተዋለች። እንግዲህ ይሄ ሰውዬ ያንን ሲያይ ምን ይፈጠር ይሆን? ሚስቱና ልጁ ደብቀው የእነሱን ፀጉር ወስደው ልጁ ናት አይደለችም ለማወቅ እንዳስመረመሩ ቢያውቅ ምን ይፈጠር ይሆን የሚለውን በቀጣይ ቪዲዮ የምናየው ይሆናል። መልካም ጊዜ